በነገራችን ላይ የኤፋን ግብ እናንተ ያያችሁት ላይክ እንደ ቀናት ይሆናል የለ እንደገና ደግሞ ምንድነው ሄርሜላን ስለሚፈልጋት ነው የሚባል ነገር ምናምን እያወራችሁ ነው። ኖ ኤፋ የሚያውቀው ሚስጥር ስላለ ነው እንደዚህ የሚሆነው ሲጀመር ማለት ነው። ገባችሁ? እሷ ዛጋ ትዳሯን ትታ ልጆቿን ትታ ነገ አብርሽን የማታዛዝነው ይመስላችኋል? እንደምታሳዝነው ለአብርሽ የምትሆን ሴት እንዳልሆነች ነው እንጂ ለዛ ለአብርሽ በአጠቃላይ እንደማትመጥን እንደማትሆነው ህይወቱን እንደምትመጠብጠው ኤፋ ተዳር ሆኖ በስነ ስርዓት ስለሚያቅ ጠንቅቆ አብርሽ እንዳይጎዳበት ነው እየታገለ ያለው። እናንተ ግን ያያችሁት እንደ መጥፎ ነገር ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ ከታዘብኩትኝና ካዩት ነገር የሆነ ነገር ማለት ፈልጋለሁ እዚች ጋር ማለት ነው። ኤፋ በመምጣቱ ደስ ብሎኛል። በተለይ ደግሞ ኤፋ ሁል ጊዜ ሩታን አንደርስታንድ ያረጋታል፣ ይረዳታል ምናምን ነገር በቃ ሌላ አሳልፎ መስጠት አይፈልግም። ሩታ ምን ያክል አብርሽ እንደምትወደው እንደምታፈቅረው ጠንቅቆ ስለማቅ ኤፋ ከድሮም ከልጅነት ጀምሮ አብሮ ስላሉ ሁኔታውን ሁሉን ነገር በደንብ እንደምታፈቅረው ስለሚያውቅ እንዲለያዩ አይፈልግም። አሁን ላይ ደግሞ ሄርሜላ እያደረገች ያለችውን ነገር ሄርሜላ እያደረገች ያለውን ነገር ጠንቅቆ ስለሚያውቅ ሄርሜላ ደግሞ ምን አይነት ህይወት እንዳላት ተኋላ ተበስተጀርባ እሱ ስለሚያውቅ ነገ አብርሽ እንዳይጎዳ አንገቱ እንዳይደፋ እንዳያለቅስበት ስለሚፈልግ ደጋግሞ እየተናገረ እያስረዳ ነው ያለው ለአብርሽ ማለት ነው። አብርሽ ግን ምንም እየታየው አይደለም። አሁን አብርሽ በቃ አይኑ የሆነ ተጨፍኗል። ምን እንዳስነካቸው አናውቅም። ሄርሜላ ምን እንዳስነካቸው የምናውቀው ነገር የለም። ጭራሽ ቀለበት ደግሞ ሊታሰር ነው ምናምን ነገር የሚባል ሰምቻለሁኝ። ምን ቀለበት ስንት ጊዜ ነው የሚታሰረው? አልገባኝም። እኔ በጣም እየገረመኝ ነው ማለት ግራ እየገባኝ ነው ያለው። ወንድም ከምንም በላይ ወንድም ነው። ወንድሙ ሲጎዳበት አይፈልግም። ወንድሙ እንዳይጎዳበት ነው ቀድሞ እያስጠነቀቀ ያለው። ነገ ሲያለቅስ ማየት አልፈልግም እያለ ነው እዚች ጋር ኤፋ ማለት ነው። ልክ ነው። ኤፋ ከአብርሽ በላይ አገናዛቢ ነው። ከአብርሽ በላይ በጣም አስተዋይ ነው። ነገሮቹን ረቂቅ አድርጎ ነው የሚረዳው። አብርሽ ግን ደግሞ በጭፉን ነው የሚመራው። በጭፉን ያቺ መታ ስለተሻሸች ትካሸው ላይ የሆነ ስለሳመችው አልሁል አይክፋህ ምናምን ስላለችው በቃ አይኑ ተጨፍኗል። ዝም ብሎ ነው የሚመራው። ኤፋ ግን ለኔ ሁሌም ልክ ነው። ሁሌም አስተዋይ ነው። የወንድም ምክር የወንድምህን አትክፈው። ወንድምህ እያለ ያለው ነገር ልክ ነው። አንተና ሩታ እንደተፋታችሁ ጠንቅቆ ያውቃል። እኔ እዚች ጋር ለኤፍሬም መናገር የምፈልገው ነገር ቢኖር እኔና እሷ ወረቀት እኮ ተቀዷል፣ ፍርማ ተቀዷል፣ ተፋተናል ምናምን እያልክ እያስረዳ ነው ለኤፍሬም። ኤፍሬም ይሄን ሳያቀርቶ ነው እንዴ? ያውቃል፣ ድብና አድርጎ ያውቃል እንደተፋታችሁ። ነገር ግን ደግሞ ብትፋቱ ይቺ ሴት በስተጀርባ ምን አይነት ህይወት እንዳላት ስለሚያውቅ ጠንቅቆ አንተን ትጎዳበት ስለሚፈልግ ነው እየታገለ ያለ አንተ ማለት ነው። ዛሬ አታመሰግነውም፣ ወደፊት ታመሰግነዋለህ። እርግጠኛ ነኝ አብርሽ እንደዚህ ሽልልል እንዳልክ እንደዚህ ቁልት እንዳደረገክ ነገ ደግሞ እያለቀስክ ቁልት እያደረገክ የለቅሶ ጋጋታ ትመጣለህ። ከሩታ አቅፍ ተወድቃለህ። ሩታ ያን ጊዜ ማለት ነው እየተለጠጥሽ ነው ይቅርታ መቀበል ያለብሽ እንጂ እሱ ስለመጣ ስፍስፍ ብለሽ ምናምን ብለሽ ይቅርታውን መቀበል የለብሽም። እሱን እንደተቆላብሽ አንቺ መቆላት አለብሽ። አሁን ደጋግመሽ እሱን መለመን ማለቃቀስ እሱ ጋር አይጠበቅብሽም። በቃ ጠንክረሽ በቃ የሆነ ቦታ ሆነሽ አሳይው። ለምን እሱ ስር ታያለሽ? እሱ ብቻ ነው እንደ ወንድ። ሩታ ራሱ አሁን እያናደድሽ ነው። አትለምኒው። ለምን ትለምኒዋለሽ? አብራሽ ቢሄድ እኮ 10 አብርሽ ይመጣል። ለምንድን ነው እንደዚህ የምትሆኒው? ጠንካራ ነሽ እናውቃለን፣ ግን እየለመንሹ ነው ያለሽ። አትለምኒው እንዴ! አትለምኒው። በቃ የምን ልመና ነው ደግሞ? በልመና ትዳር አለ እንዴ? አትለምኒው ሲጀመር ማለት ነው እንዴ! ምን ሆነሽ ነው የዝን ያክል?